አሁን ወዳጄ ሆይ ይህ እግዚአብሔር አንተን ሊያስታጥቅ የሚፈልገው ኃይል ነው። ይህ ያሁኑ ሰፊ ህብረተሰብ ከእግዚአብሔር ተቃራኒ በሆኑ መንገዶች በሚጓዝበትና በእግዚአብሔር ላይ በሚያምጽበት ወቅት በሚሊዮኖች የሚቆጠሩ እንደ አንተ ያሉ ሰዎች ደግሞ በእውነተኛው አምላክ ውስጥ ያለውን እውን ህይወት ይራቡታል። በዚህም ምክንያት ነው በየወሩ በመላው አሜሪካ በመናደርገው የተአምራት ኮንፈረንሶች ላይ ብዙ ሰዎች ማግኘት የቻልነው። ሌሎች ደግሞ ጓጉተው መጥተው ቦታ ማግኘት አቅቷቸው የሚመለሱ አሁንም በሺዎች የሚቆጠሩ ሰዎች በየጊዜው ይኖራሉ። እግዚአብሔር በቃሉ ወንጌል በድንቅና በታምራት እንደሚሰበክ በተናገረው መሰረት በዚህ በእኛ ዘመን አስደናቂ ኃይል መስራትን መርጧል። ይህ ጊዜ በታሪክ ውስጥ እኛ ሁላችን እግዚአብሔር በእኛ ሊሰራ ያቀደውን ተግባር ለመከወን የሚያስችለንን የመንፈስ ቅዱስን ቅባት የምንፈልግበት ወሳኝ ወቅት ነው። እኔም ቃል የገባውንና ያሰበውን እንደሚያደርግ በእግዚአብሔር ላይ ሙሉ እምነት አለኝ። የዚህ መጽሐፍ ዓላማም በሕይወትህ ይህ አስደናቂ የእግዚአብሔር ዕቅድ እንዲሳካ ማገዝ ነው። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። እግዚአብሔር አይከፋፈልም። ከመገኘቱ ጋር አብረው የሚመጡት የመንፈስ ፍሬዎች ከጊዜ ወደ ጊዜ እያደጉ የሚሄዱ ሳይሆኑ ፈጣንና በቅጽበት የሚከሰቱ ናቸው። መጀመሪያ ፍሬው አንተ ውስጥ ይገባል፣ ከዚያ ቀስ በቀስ እያደገ ይሄዳል የሚባል ነገር የለም። እነዚህ ፍሬዎች የእግዚአብሔር የራሱ እንጂ ያንተ አለመሆናቸውን ልብ በል። ስለዚህ እግዚአብሔር ባንተ ውስጥ ሲገባ እያደገ ይሄዳል ልትል አትችልም። ምክንያቱም የሚከፋፈል ማንነት ስለሌለው ነው። ካንተ ውጪ ሲሆን ሙሉ፣ አንተ ውስጥ ሲገባ ደግሞ እድገት የሚያስፈልገው አምላክ አይደለም፣ ሙሉ ሆኖ ነው የሚመጣው። አንተ ውስጥ መኖር ሲጀምር የጽድቅ ባህሪያት በሕይወት ውስጥ መንጸባረቅ ይጠበቅባቸዋል። ምክንያቱም የምታገኘው ሙሉ ማንነቱን በመሆኑ ነው። ስለዚህ የእሱ አምባሳደር በምትሆንበት ወቅት ፍሬዎቹ በአንተ ሕይወት መገለጥ አለባቸው። እነዚህ ፍሬዎች ካንተ ጋር ግንኙነት የሚኖረውን ሰው ሕይወት ሁሉ መንካት አለባቸው። ምክንያቱም ለዓለም የወንጌል አምባሳደር መሆን ደፋር ከመሆንና የጎድናና ድምፅ ባለቤት ከመሆን ያለፈ ነው። ለትንሽ ጊዜ ቆም ብላ አስበው እስኪ። በታማኝነት አስበው። በሕይወት ያለው ሁኔታ እንደዚህ አይነት ነው? በየቀኑና በየሰዓቱ እየተለማመድከው ነው? የሕይወት ዋናው ቁም ነገር የመንፈስ ቅዱስ መገኘት ነው። እርግጠኛ ነኝ አንዳንዶቻችሁ እንዴ ቤኒ ፍሬዎቹ እኮ ለማደግ ጊዜ ይወስዳሉ እያላችሁ ነው። አይደለም ወዳጆቼ፣ ተሳስታችኋል። ቀድሞ ሳውል ይባል የነበረውንና በደማስቆ መንገድ ላይ በእግዚአብሔር መንፈስ የወደቀውን ጳውሎስን ተመልከቱት። ወድቆ ሲነሳ አዲስ ሰው ሆኖ ተቀየረ። ነፍሰ ገዳይ የነበረ ሰው ቢሆንም የእግዚአብሔር ወልድ መገኘት ልምምድ በእግዚአብሔር መንፈስ ቅዱስ አማካኝነት ሲያገኘው ነፍሰ ገዳይነቱ ከመቅጽበት ተቀይሯል። ከዚህ ክስተት በፊት ስለ እግዚአብሔር እውነተኛ ዕውቀት ባይኖረውም በድንገት ሲያውቀው ግን ዘመኑን ሁሉ ለሱ መኖር ችሏል። ይሄ ብቻ ሳይሆን ስለ ክርስቶስ ለመሞት እንኳን ፍቃደኛ ነበረ። ለመለወጥ 10 ዓመት አልወሰደበትም። ጳውሎስ በእግዚአብሔር ኃይል ስር ሆኖ ድምፁን ሰምቷል። ሕዝቅኤልም እንዲሁ በእግዚአብሔር ስር ሆኖ ድምፁን ሰምቷል። ለምን? ምክንያቱም ጌታ በቦታው ላይ ስለነበረ ምሕረት ሆነላቸው። በቃል ውስጥ በርካታ ከዚህ ጋር የሚመሳሰሉ ታሪኮችን እናገኛለን። ወዳጄ ሆይ የእግዚአብሔር ድምፅ የሚሰማው በመገኘቱ ውስጥ ሲሆን ይህም በቅባቱ አማካኝነት ፍሬ የሚያፈሩ ቃላትን እንድትናገር ያደርጋል። እንደገና ልናገረው፣ በእግዚአብሔር መገኘት ውስጥ ድምፁ ይተላለፋል። በስጦታዎቹ ውስጥ ደግሞ ያንተ ድምፅ ያልፋል። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኢየሱስ ኃይልን የተሞሉ ደቀ መዛሙርት የእሱ ምስክሮች እንደሚሆኑ ተናግሯል። ኃይሉ የሚለቀቀው ለአገልግሎትና ለሥራ እንጂ ለጨዋታ ወይም ለመዝናኛ አይደለም። የጅማሬው ኃይል። ክርስቲያኖች መንፈስ ቅዱስን በአዲስ ኪዳን አውድ ብቻ የማየት አዝማሚያ ያላቸው ቢሆንም ይህ ግን ትልቅ ስህተት ነው። ታላቁ የመንፈስ ቅዱስ ኃይል በፍጥረት ሥራ ላይም ሆነ በተለያዩ የማዳን ሥራዎች ላይ ተገልጧል። ዘፍጥረት 1 ቁጥር 2 የሚነግረን ምድር ቅርጽ አልባና ባዶ በነበረችበት እንዲሁም ጨለማ በጥልቁ ላይ በነበረበት ወቅት የእግዚአብሔር መንፈስ በውሃ ላይ ሰፎ እንደነበር ነው። መንፈስ ቅዱስ በሥላሴ አካልነቱ በፍጥረት ሥራ በምድር የመጀመሪያው የእግዚአብሔር መገለጥ በመሆን ታይቷል። በአንተም ሕይወት ሁልጊዜ የመጀመሪያው መገለጥ እሱ ነው። የእግዚአብሔር ኃይል ስለሆነው ስለ መንፈስ ቅዱስ ቅባት ስናጠና ማንነቱን ሁልጊዜ እንድታስታውስ እፈልጋለሁ። አንዳንድ ጊዜ በእርግብ ይመሰላል፣ ነገር ግን እርግብ አይደለም። አንዳንድ ጊዜ ደግሞ በእሳት ይመሰላል፣ ነገር ግን
እሳት አይደለም። አንዳንድ ጊዜ በዘይት ወይም በውሃ ወይም በነፋስ ይመሰላል። ነገር ግን ከነዚህ አንዱንም አይደለም። እሱ መንፈስ ነው። ነገር ግን ቁሳዊ አካል ባይኖረውም ካንተና ከኔ ይልቅ እውን የሆነና ህልውና ያለው ነው። የሰው ልጅ በአጠቃላይ ታሪኩ ውስጥ ኃይልን ሲፈልግ መኖሩ ሳያንስ ዛሬም እንደ ሁል ጊዜው ሁሉ እውነተኛውንና ታላቁን ኃይል ከመያዝ ይልቅ የራሱን ኃይል በመገንባትና ይህንኑ ኃይሉን ለማሳየት በመጣጣር መጠላለፉ አይገርምም? በዘፍጥረት 11 ላይ የባቢሎንን ግንብ ለመገንባት ሲጥሩ ነበር። እስካሁንም እየተጣጣሩ ነው። እግዚአብሔር ታላቅ ነውጥ በሚያመጣበት ጊዜ የሰው ልጅ የገነባው ትልቅ የሚመስለው ኃይል እንደ አቧራ ይበተናል። ዕብራውያን 12 ቁጥር 26። በዚህ በፍርሃት በተወጠረው ዓለም የተፈበረከ የትኛውም የተባበረ የኒውክሌር ቦምብ ኃይል ምድርን ለማጥለቅለቅና ለመምታት ከሚተባበር ከየትኛውም የጎርፍና የሃሪኬን ኃይል ከየትኛውም የተባበረ የሰይጣንና ባሪያ አጋንንቶቹ ኃይል ከምድርና ከሰማይ ፈጣሪ ኃይል አምላክ ጉልበቶች ጋር ሲነጻጸሩ እዚህ ግቡ የማይባሉ ገለባዎች ናቸው። አሁን ወዳጄ ሆይ ይህ እግዚአብሔር አንተን ሊያስታጥቅ የሚፈልገው ኃይል ነው። ይህ የአሁኑ ሰፊ ህብረተሰብ ከእግዚአብሔር ተቃራኒ በሆኑ መንገዶች በሚጓዝበትና በእግዚአብሔር ላይ በሚያምጽበት ወቅት በሚሊዮኖች የሚቆጠሩ እንደ አንተ ያሉ ሰዎች ደግሞ በእውነተኛው አምላክ ውስጥ ያለውን እውን ሕይወት ይራቡታል። በዚህም ምክንያት ነው በየወሩ በመላው አሜሪካ በምናደርገው የታምራት ኮንፈረንሶች ላይ ብዙ ሰዎች ማግኘት የቻልነው። ሌሎች ደግሞ ጓጉተው መጥተው ቦታ ማግኘት አቅቷቸው የሚመለሱ አሁንም በሺዎች የሚቆጠሩ ሰዎች በየጊዜው ይኖራሉ። እግዚአብሔር በቃሉ ወንጌል በድንቅና በታምራት እንደሚሰበክ በተናገረው መሰረት በዚህ በእኛ ዘመን አስደናቂ ኃይል መስራትን መርጧል። ይህ ጊዜ በታሪክ ውስጥ እኛ ሁላችን እግዚአብሔር በእኛ ሊሰራ ያቀደውን ተግባር ለመከወን የሚያስችለንን የመንፈስ ቅዱስን ቅባት የምንፈልግበት ወሳኝ ወቅት ነው። እኔም ቃል የገባውንና ያሰበውን እንደሚያደርግ በእግዚአብሔር ላይ ሙሉ እምነት አለኝ። የዚህ መጽሐፍ ዓላማም በሕይወትህ ይህ አስደናቂ የእግዚአብሔር ዕቅድ እንዲሳካ ማገዝ ነው። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።